ድንቅ ኢትዮጵያ ድንቅ ኢትዮጵያ የዳውሮ መስህቦች የዳውሮ ምድር መልክዓ ምድር ተራራማና ኮረብታማ ነው። ለእይታም እጅግ ማራኪ ነው። ፏፏቴዎች የሚገኙበት የተፈጥሯዊ ደን መገኛ ለጤና ተስማሚ የሆነ ንጹህ አየር የሚገኝበት ነው። የዳውሮ ማህበረሰብ ለምድራቸው ውበት ትልቅ ትኩረት ይሰጣሉ። ረጅሙ የዳውሮ ካብ ካቲ ሐላላ ታሪካዊና ጥንታዊ ቅርስ ነው። ሐላላ ኬላ ተብሎም ይጠራል። በ15ኛው ክፍለ ዘመን ተጀምሮ በ16ኛው ክፍለ ዘመን መጠናቀቁ ይነገራል። ሐላላ የተባለው ካብ አስገንብተው ባስጨረሱት ንጉስ የተሰየመ ነው። ሐላላ ካብ ቁመቱ 2.5 ሜትር እስከ 3.8 ሜትር ቁመት አለው። ከ2.5 እስከ 5 ሜትር ውፍረት አለው። ሐላላ ከ1000 ኪሎ ሜትር በላይ ርዝመት ያለው ድንቅ ጥንታዊ ቅርስ ነው። ሐላላ ካብ ዳውሮን አካለው የተገነባ ታሪካዊ ጥበብ የሚንጸባረቅበት ነው። በገበታ ለሀገር ኮይሻ ፕሮጀክት ከሚለሙ መካነ ቅርሶች አንዱ የሐላላ ካብ ነው። ሰው ሰራሹ የግቤ 3 ሐይቅም በዳውሮ መካነ ቅርሶች የተከበበ ነው። የአሳ ማምረቻና የውሃ ላይ የጀልባ ትራንስፖርት መዝናኛ በመሆን ያገለግላል። የዳውሮ ማህበረሰብ የዘመን መለወጫ ቶኪ ቤአ ይባላል። የማህበረሰቡ የደስታ በዓል ነው። ዳውሮዎች የቶኪ ቤአ ዕለት ስለ ልማት የሚመካከሩበት ልዩ ቀን ነው። ቶኪ ቤአ የሚከበረው በየዓመቱ በጳጉሜ ወር ላይ ነው። ስላዳመጣችሁኝ አመሰግናለሁ። ድንቅ ኢትዮጵያ ሆፕላስ አባቢ ወደ ላይ ከፍ አርገኝ እኔንም አጫውተኝ አጫውተኝ ሆፕላስ አባቢ ሆፕላስ አባቢ አባቴ ሲጫወት እኔን ደስ ይለኛል ሻቅና ጨዋታው ሁሌ ናፍቀኛል አባቢ የኔ አባት ጉንጭህን ልሳሜ ታውቃለህ አይደለይ እኔ እንደምወድ አባቴ የኔ አባት ውድድድድድ አባቴ የኔ አባት ውድድድድድ እኔ ወድሃለሁ ውድድድድ እንዳታስከፉብኝ እቆጣችኋለሁ በአባቴ ቀልድ የለም ዋ ብያችኋለሁ ዋ አባቢ አስነካኝ ሰማዩን በጣቴ እደርስበታለሁ ትልቅ ነው ምኞቴ አባቢ የኔ አባት ከደከመ ዛሬ ሆፕላስ ልበል እኔም በተራዬ በጣም ከከበድከኝ ማሚን እጠራለሁ አባቢን ሆፕላስ እናርገው እላለሁ አባቢን ሆፕላስ እናርገው እላለሁ ሆፕላስ አባቢ ሆፕላስ አባቢ ሆፕላስ አባቢ አባቢን ሆፕላስ አረግ ነው ወደዳችሁት የኢትዮጵያ ልጆች ዩቲዩብ ቻናል ሰብስክራይብ አድርጉ። የዓለማችን አስደናቂዎቹ መኪኖች እኚህ ሰው ሱዳሃ ካር ይባላሉ። የዚህ ሙዚየም መስራች ናቸው። ሙዚየማቸው ሱዳሃ የመኪኖች ሙዚየም ይባላል። ከተመሰረተ አሁን 24 ዓመት እየሆነው ነው። ይህ የምታዩት በሴት ቦርሳ ቅርጽ የሰሩት መኪና ነው። አዎ የሳቸው ስራ በሚያስደንቁ ቅርጾች መኪኖችን መስራት ነው። በ14 ዓመታቸው እንደዚህ ለየት ያለ ነገር መስራት ፍላጎት እንዳላቸው ተረድተዋል። መጀመሪያ አካባቢ ብስክሌቶችን በሚስቡ መልኩ መስራት ጀመሩ። ከብዙ ሙከራ በኋላ ለመጀመሪያ ጊዜ ይህችን በልጆች ጫማ ቅርጽ የተሰራች ትንሽዬ መኪና ሰርተው ራሳቸው የነዱ ለአካባቢያቸው ላሉ ሰዎች ማሳየት ቻሉ። ደስታቸው ወደር አልነበረውም። ይህ በካሜራ ቅርጽ የሰራውትና ተወዳጅ መኪናዬ ነው። እንደምታዩት በሙዚየማቸው ትላልቅና አስደናቂ መኪኖች ይገኛሉ። ይህ በዓለም ድንቅ ድንቅ መዝገብ ላይ የተመዘገበልኝ ረጅሙ ብስክሌት ነው። የብስክሌቱ ርዝመት 13 ሜትር ነው። እስቲ ድንቅ የሆነውን ሙዚየም አብረን እንጎብኝ።
ሱዳካር እንደሚሉት እነዚህን መኪኖች መሸጥ አይፈልጉም። ሁሉም ሰው ግን በሙዚየማቸው ተገኝቶ ማየትና ማድነቅ እንደሚችል ተናግረዋል። በርካታ ጎብኚዎች መጥተው እንደጎበኟቸውና ከፍተኛ አድናቆትም እንዳገኙ ተናግረዋል። ይህ በገና ዛፍ ቅርጽ የሰራሁት መኪና ነው። ይህ ደግሞ ባልጋ ቅርጽ የሰራሁት መኪና ነው። የበርገር ቅርጽ መኪና፣ የኩባያ ቅርጽ መኪና፣ የኬክ ቅርጽ መኪና፣ የእጅ ቦርሳ ቅርጽ መኪና ወደዳችኋቸው? ከ5000 ያላነሱ ልጆች በየቀኑ ሙዚየሙን እንደሚጎበኙና ከፍተኛ አድናቆትና መነሳሳት እንደሚፈጥርባቸው የሙዚየሙ ባለቤት ተናግረዋል። እስቲ አሁን እነዚህን የሱዳካር መኪናዎችን አብረን እንጎብኛቸው። ሙዚየም ውስጥ ያሉትን መኪኖች ለመስራት ከ6 ወር እስከ 1 ዓመት ድረስ እንደሚፈጅባቸውና በሚሰሩት ስራ ሁሌም ደስተኛ እንደሆኑ ተናግረዋል። ሌሎችም ማስደነቅ ስራቸው በመሆኑ ኩራት እንደሚሰማቸውም ተናግረዋል። የኢትዮጵያ ልጆች ቴሌቪዥን የነፋሱን ሽውታ የሚያዳምጡ የአየሩን ጸጥታ የሚሰሙ ከጋራው ማዶ በመትወጣው ፀሐይ የሚደመሙ የእረኞችን ዜማና ሳቅ መስማት የሚመኙ ተፈጥሮን ሊያደንቁ ኮፎች ቀድመው የሚገኙ በልባቸው ጸጥታ የሚፈነድቁ በፈጣሪ ረቂቅ ሥራ የሚደነቁ የሰው ሰላምታ የሚርባቸው ሰላም ሲሉ የሚያምርባቸው በልባቸው የሰዎችን ደስታ የሚያስቡ በተስፋና በበጎ ሥራቸው የሚያብቡ ፈገግ ብለው የሚተኙ ተመስገን የሚሉ ሰላምን ያውቃሉ። የኢትዮጵያ ልጆች ቴሌቪዥን እኔ ልጅ አንባቢ ዮናታን አለቀር እባላለሁ። የእናቴ ስም መድኃኒት ጥላሁን ይባላል። የአና ፍራንክ ታሪክ ከነበብኩት ውስጥ አንዳንዱን ላካፍላችሁ። አና ፍራንክ ትባላለች። የተወለደችው ሰኔ 5 ቀን 1921 ዓመተ ምህረት ነበር። በዓለም ላይ ብዙ የተነገረላት ታዳጊ ናት። የኖረችው ጥቂት ዓመታት ቢሆንም ስሟ ከትላልቅ ሰዎች መሃል ሰፍሮ ይገኛል። አና በስራዋ ታሪክን ለዓለም ያሳየች እውነቱን ያሳወቀች እንደሆነች ይመሰከርላታል። በ1940 ዓመተ ምህረት በነበረው የሁለተኛው ዓለም ጦርነት ምክንያት እሷና ቤተሰቦቿ እንዲሁም ሌሎች ሰዎች በፍርሃት በተደበቁበት ስፍራ ሆነው የጻፈችው የዕለት መመዝገቢያ ማስታወሻ የጻፈች ያስቀመጠቻቸው ስራዎቿ ታትመው በዓለም ዙሪያ በስፋት ተሰራጭተዋል፣ ተነበውላታል። ይህንን የዕለት መመዝገቢያ ማስታወሻ የጻፈችው በ13 ዓመቷ ላይ ነበር። ዳይሪ ኦፍ ኤ ያንግ ገርል ተብሎ የታተመው መጽሐፍ በታላላቅ ሰዎች የተወደደና አድናቆት ያተረፈ መጽሐፍ ሲሆን ከ60 ቋንቋዎች በላይ ተተርጉሞ ብዙዎች እንዲያነቡት ተደርጓል። በእኛም ሀገር ያና ማስታወሻ ተብሎ ተተርጉሞ በመጽሐፍ የቀረበና በቲያትር መልክ ተሰርቷል። አና ፍራንክ ሁሉም ነገር ቢሆንም አሁንም ሰዎች በልባቸው ጥሩ እንደሆኑ አምናለሁ ብላ እንደምታስብ በማስታወሻዋ ላይ
አስፍራለች። ስላዳመጣችሁኝ አመሰግናለሁ። እኔ ልጅ አንባቢ ምህረት ተስፋዬ ይባላለሁ። የእናቴ ስም አበባ ጌታውን ይባላል። ዛሬ ከፍተኛ ታዳጊ ሳይንቲስት ስለተባለ አንድ ኢትዮጵያዊ ታዳጊ ካነበብኩት አካፍላችኋል። ሄማን በቀለ ይባላል። ኢትዮጵያዊ ሲሆን የሚኖረው አሜሪካ ውስጥ ነው። እድሜው ደግሞ 14 ነው። ሄማን በሚኖርበት ሀገር አሜሪካ በተዘጋጀ ትልቅ የሳይንስ ውድድር ላይ አሸናፊ ሆኗል። 3M በሚባል የሳይንስ ውድድር ላይ ከሌሎች ታዳጊ ልጆች ጋር በመወዳደር ሊያሸንፍ ችሏል። ሄማን በአሁኑ ጊዜ በዓለም ዙሪያ እያሳሰበ ያለው ስለመጣው የቆዳ ካንሰር ላይ ትኩረት አድርጎ ጥናት አድርጓል። በዚህም የቆዳ ካንሰርን የሚከላከል ሳሙና ፕሮጀክት አቅርቦ ከሁሉም ተማሪዎች ቀዳሚ ሆኖ አሸንፏል። በዚህም ከፍተኛ የአሜሪካ ታዳጊ ሳይንቲስት የሚል ማዕረግና $25,000 ሽልማት አግኝቷል። ሄማን በቀለ ስለ ጥናቱ ምንነትና አስፈላጊነት በማቅረብ በዓለም ዙሪያ ያሉ ሰዎች ድምጽ እንዲሰጡት አድርጓል። የ3M ታዳጊ የሳይንስ ፈተና ለወጣቶች አእምሮ ውስጥ ለውጥ ለማምጣትና በዓለም ላይ አዎንታዊ ተጽዕኖ ለመተው ጥሩ አጋጣሚ ነው። ሁልጊዜም ስለ ባዮሎጂና ቴክኖሎጂ ፍላጎት ነበረኝ። ይህ ፈተና ሀሳቦችን ለማሳየት የሚያስችል ትክክለኛ መድረክ ሰጠኝ። ከ3M አማካሪዎች ጋር ለመስራት እና ፕሮጀክቴን ለዳኞች ለማሳየት እድል አስደሳች ተስፋ ነበር። የሰው ልጆች ችግሮች ዘላቂ መፍትሄዎችን ለማግኘት በጣም ጓጉቻለሁ። ሌሎችም ተመሳሳይ ነገር እንዲያደርጉ ለማነሳሳት ተስፋ አደርጋለሁ ብሎ ተናግሯል። ስላዳመጣችሁኝ አመሰግናለሁ። አባይ የኔ ነው፣ አባይ የኔም ነው፣ የኔ አባይ አባይ የኔ ነው፣ የኔ ነው የኔ አባይ ቅኔ ነው፣ ቅኔ ነው ቅኔ የእናት ኢትዮጵያ የአብራኳ ክፋይ የሚፍለቀለቅ አምባዎቿ ላይ አባይ የኔ ነው ሕያው ታሪኬ የተኳለበት ኩራቴ መልኬ አባይ ከተራራው አምባ ከእናት አገር ጡቶች ያጋዙ ውሃዎች የሚፈልቁ ምንጮች ጣና ደረቷ ላይ በፍቅር ተሽኳለው ከየሰርጣ ሰርጡ ከጅረት አብረው የሚፈሱት ወንዞች በአንድነት ተጣምረው የኢትዮጵያ ወዘና የኔው መልክ ናቸው። የኢትዮጵያ ወዘና የኔው መልክ ናቸው። አባይ መልከኛ ነው የሀገር መስታወት አባይ የስልጣኔ ምንጭ የብርሃን ጅረት አባይ አባይ ጸጋዋ ነው የእናት ሀገር ውበት አባይ የብርታቷ መክሊት የጽናት መቀነት አባይ ውሃ ብቻ አይደለም ፈሳሽ ወራጅ ውሃ የሀገር ምሰሶ የትውልድ አምባሃ የሀገር መስታወት የመልኳ መታያ የጸጋ ልብሷ ነው የምየ ኢትዮጵያ የጸጋ ልብሷ ነው የምየ ኢትዮጵያ
አኮቦና ባሮ ዳቡስና ደንድር ከጉያዋ ፈልቆ አባይ ሆኖ ሲሰምር በውሃው መስክ ላይ የሚያንጸባርቀው ኢትዮጵያዊነቱን ሀበሻ መልኩን ነው። በውሃው ገጽ ላይ የሚያንጸባርቀው ጥቁር ማንነቴ ሀበሻ መልኬን ነው። አባይ የኔ ነው ያው ታሪኬ የተባለበት ኩራቴ መልኬ ውሃ ብቻ አይደለም አባይ ገራገሩ ሲፈስ የሚያስቀና ላምባ ነው ላገሩ ከነዳጅ የሚልቅ ቅኔ ነው ሚስጥሩ አንድም የሚጠጣ አንድም ማሾ ሆኖ ያበራል አገሩ አንድም የሚጠጣ አንድም ማሾ ሆኖ ያበራል አገሩ አባይ የኔ ነው የኔ ነው የኔ አባይ ቅኔ ነው ቅኔ ነው ቅኔ የናት ኢትዮጵያ ያራጓ ክፋይ የሚፍለቀለቅ አምባዎቿ ላይ አባይ የኔ ነው ያው ታሪኬ የተባለበት ኩራቴ መልኬ አባይ ሰላም ኢትዮጵያ ልጆችዬ ጥሩምቤን ጦጦ ጥላግ ነው ሰላም ሰላም አለች ጥሩምባዬ ዛሬ ማነብላችሁ መጽሐፍ የማንን መሰላችሁ እምነቴ ድነሳው ዘውዴ ትባላለች እናት ናት ልጆቿ ራሱ መጽሐፍ ጽፈዋል እሷ ብዙ መጽሐፍ ጽፋለች ይሄኛው መጽሐፏ ተረት ለወላጆች የተሰኘ ነው እዚህ ውስጥ ደስ የሚል ታሪክ ስላገኘው ለእናንተ አካፍላችሁ ላምበበላችሁ ብዬ አመጣውላችሁ ደሞ እዚህ ራሱ መጽሐፉ ላይ ጽናት መታዘዝ ታማኝነት ሰዓት አክባሪነት ጓደኝነት አብሮነት ጥረት ልግስና ንጽህና ብላ ብዙ ነገሮችን ፍቅር አረር ትልቁን ረስቼ እነሱና አድርጋ ስዕሉ ላይ እንደምታዩት መልኩ በጣም ያምራል ከዛ ደሞ በጣም የወደድኩት መግቢያው ላይ ደሞ ምን ብላ ጽፋለች መሰላችሁ በጻነቴ ካነበብኳቸው የተረት መጽሐፎች ላይ ቤተሰቦቼ ከነገሩኝ ተረቶች በጣም ያስደስተኝ የነበረው ሐረግ ከለታት አንድ ቀን የሚለው ነበር የሐረግ ውስጤ አዲስ ነገር ያበስረኝ ነበር አለች እውነትም ግን ልጆች እስቲ አስቡት ከለታት አንድ ቀን ሲባል ደስ አይላችሁ እኔ በጣም ነው ደስ የሚለኝ ደራሲ እምነቴ ድነሳው ትክክለኛ ሐሳብን ያነሳቸው ሁሉም ልጆች ልክ እንደሷ ልጆች እንደሷ ከለታት አንድ ቀን የሚለው ሁሉንም ልጅ የሚያስደስት የሚያበስር ቃል ይመስለኛል ስለዚህ ዛሬ የመረጥኩላችሁ ከመጽሐፍ ውስጥ ድምጽ አልባው አንበሳ የሚለው ነው ልጆቼ ድምጽ አልባ አንበሳ የሚል ታውቃላችሁ አንበባችሁታል ለወላጆች ነው የተጻፈው እነማማና አባባም በደንብ አድርጋችሁ ታዳምጡኛላችሁ ከለታት በአንድ ቀን በአንድ ጫካ ውስጥ ማክሳት የማይችል አንበሳ ይኖር ነበር አንበሳው ማክሳት አለመቻሉን በአካባቢው ያሉ እንስሳቶች አያውቁም ነበር አንበሳው ግን ከልጅነቱ ጀምሮ ማክሳት እንደማይችል ያውቅ ነበር ማክሳት እንደማይችል ስለተገነዘበ ከሁሉም እንስሳት ጋር በርጋታ ማውራት መወያየትና ሐሳቡን ያለምንም ጫና በመግለጽ በሰላም ይኖር ነበር ከዛ አንበሳው የእንስሳቶቹን አመለካከት በመቀበል ሐሳቡን በማካፈልና እርስ በርስ በመደማመጥ ተከባብረው ይኖሩ ነበር የባህሪው በጫካ ውስጥ ከሚኖሩት እንስሳቶች ጋር ፍቅርና አመኔታ እንዲያገኝ ያስችሎታል ከለታት አንድ ቀን አንበሳው ጋር አሻማ መጣና አንበሳውን ጥያቄ ጠየቀው አንበሳው በተቻለው መንገድ ሁሉ ለአሻማው አስረዳው አሻማው ግን ግትር አስተሳሰብ ስለነበረው ግትር ታውቃላችሁ ልጆችዬ ድርቅ ያለ እኔ ያልኩት ሐሳብ ብቻ ካልሆነ ማለት ነው
የአንበሳውን ንግግር ለማዳመጥና ለመረዳት ሳይችል ቀረ። በመጨረሻ አንበሳው ተቆጣ። በከፍተኛ ድምጽ ከፊቱ እንዲሄድለት ጠየቀው። ለመጀመሪያ ጊዜ ማክሸት ባለመቻሉ ቅሬታ ተሰማው። አሳማውን አስፈራርቶ ሐሳቡን እንዲቀበለው ባለማድረጉ አሸነ። ስለዚህ ማክሸት እንዲችል አዲስ የሚያገሳ መሳሪያ መፈልሰፍ አለብኝ ብሎ አሰበ። ብዙ ወራት ፈጅቶ አንድ የአንበሳ ግሳትን የሚመስል ድምጽ የሚያወጣ መሳሪያ ሰራ። ከለታት በአንድ ቀን ባለፈው ያበሳጨው እንኳን አስታወሳችሁ? ያሻማ ድጋሚ መጣ። አንበሳውን እንደገና አላናደደው። ከዛ አንበሳው በጣም በመናደድ የሚያገሳውን መሳሪያ ተጠቀመ። ጩኸቱ ከፍ ነበረ። ያሻማ ከፊቱ ጠፋ። የማሽኑን ድምጽ የሰሙት የጫካው እንስሳቶች ሁሉ በጣም ደነገጡ። ከመደንገጣቸው የተነሳ ለብዙ ቀናት ከመኖሪያ አካባቢያቸው ለመውጣት አልደፈሩም ነበር። አንበሳውም እንስሳቶቹ መደበቃቸውን አይቶ አዘነ። በስራው በጣም ተናደደ። ብቸኝነትም አጠቃው። ጩኸቱ እንስሳቶችን አስደንብሮ ማባረሩን፣ በጩኸቱ ደግሞ ሌሎችን ለማስፈራራት መሞከሩ ጥሩ እንዳልሆነ እየቆየ ገባው። ስለዚህ በፊት ወደ ነበረው ባህሪ ተመለሰ። እንደ አንበሳ የሚያገሳውን መሳሪያ መጠቀም አቆመ። ቀስ በቀስ እንስሶቹ አንበሳው ላይ የነበራቸውን እምነት ማሳደግ ጀመሩ። አንበሳውም ከእንስሶቹ ጋር ከመጮህና ከማስፈራራት ይልቅ ራስን በመቆጣጠርና በትዕግስት በመነጋገርና በመወያየት መግባባት ጥሩ መሆኑን ተረዳ። ልጆችዬ አይገርማችሁ? ደስ የሚል ሐሳብ ነው። ይሄ ለማማና ለአባባ ነው የተጻፈው። ብዙ ጥቅም ለነሱ ስለሚሰጥ ለልጆችም ይጠቅማል፣ የበለጠ ደግሞ ለወላጆችም ይጠቅማል። ለማሰብ አንድ ደቂቃ ምትል ሐሳቧን በደንብ የትኛው ጋር ማዞር እንደተፈለገ ስብሰብ ተደርጎ የተጻፈውን ደግሞ ልበልላችሁ። በቤተሰብ ንግግርና ውይይት ውስጥ የሚጮህ ሰው ካለ የአንበሳውን ታሪክ በማስታወስ ማስተካከያ አድርጉ። በጽሞና መነጋገር ምን ያህል መልካም መሆኑን ልጆች እርስ በርሳቸው ሲነጋገሩ በትህትና እንዲሆን ሐሳብን በተረጋጋ ሁኔታ መግለጽ፣ መስማማትና መደማመጥ እንደሚቻል ከልጆች ጋር ተወያዩበት። እርሶ ቤት ውስጥ ከልጆ ጋር ባለው ግንኙነት ሐሳቡን በጩኸት የሚገልጹ ከሆነ ራስዎን ለማሻሻል ጊዜ ይስጡ። የእርሶ ባህሪ ልጆ ላይ እንደሚጸባረቅ አይዘንጉ ብላለች ደራሲዋ። በጣም ትልቅ ሐሳብ ነው። ወርቃማ ቃላት ደግሞ ብላ ዋና ትምህርትን ብላ እንደዚህ አድርጋ ጥቅስ ያደረገችውን ልንገራችሁ። ዋናው ወርቃማ ቃላቱ ራስን መቆጣጠር፣ ትዕግስት ነው። ትልቅ ነገር ነው። ዋና ትምህርቱ ደግሞ በጩኸትና በማስፈራራት የሚፈልጉትን ማግኘት አያስችልም። የሚፈልጉትን ለማግኘት ሳይጮሁ በመመካከል ልክ አንበሳው እንዳደረገው መጀመሪያ ላይ አልሰማ ስላለው ብቻ በጉልበት ለመጠቀም ሞከረ። ግን ብዙ ጓደኛ ካጠገቡ አላቀበታ ልጆችዬ። ስለዚህ እናንተ ከጓደኞቻችሁ ጋር ስትጫወቱ እየጮኻችሁ አምጪ የኔ ነው ምናምን ሳትሉ በስነ ስርዓት ባክሽ ልትሰጪኝ ትችያለሽ ይሄኛው እኮ የኔ ነው ብትሏቸው በፍቅር እሺ ማይል ምንም ነገር የለም። ከዚህ ሐሳብ ጋር የተያያዘ ምን መዝሙር ብጋብዛችሁ ነው ደስ የሚለው? አዳኞት ቱሪስት አንበሳ ስላለበት እሱ ታግሶ እንኳን ሳይበላው አሽቶት ብቻ አሳዝኖት ዛፍስር እንቅፉን ሲተኛ ትቶ ሲሄድ አይደለ እንኳን እሱ ተነስቶ ማሰብ የሚችል ጭንቅላት የተሰጠው ሰውዬ እንኳን መቶ የተኮሰበት የነበረው እሱን ጋብዛችኋለሁ። የዛሬው የተረት ፕሮግራም አለቀ። በሰላም እደሩ። ቻው። ሲወላ ሰምቶ አንበሳ ሊያድን ኢትዮጵያ መጥቶ ጠመንጃ ይዞ ጫካ ገባና ሲፈልግ ውሎ ደከመውና ዛፉ ሽተኛ ሊለፋለና ዳልጎ አንበሳ ሲነጋ ነግቶ አዳኙ ሲያየው ደክሞ ተኝቶ ወደ ዛፉ ጠጋለና ሊሰነጥለው ከጀለውና አሽኖ ለተወ ሆዱ ባባና
አዳኙ ቱሪስት ሲነጋ ነቅቶ የአንበሳ ዱካ ጭቃው ላይ አይቶ በጣም ደስ ብሎት ብድግ አለና ያን ጠመንጃውን አጎለሰና በዱካው መስመር ይከተል ጀመር። ዳልጎ አንበሳ አድኖ በልቶ የጠዋት ፀሐይ ሲሞቅ ተኝቶ አዳኙ ቱሪስት ከኋላው ደርሶ የጀግንነትን ኪዳን አፍርሶ በተኛበት ላይ መተው ተኩሶ ዳልጎ አንበሳ በጣም ደንግጦ አይኑን አፍጥጦ ጥርሱን አግጦ ደግሞ እንዲተኩስ ፋታ ሳይሰጠው ከወደቀበት ዘሎ በድንገት አዳኙ ቱሪስት ተከመረበት። አዳኙ ቱሪስት ሲወላ ሰምቶ አንበሳ ሊያድን ኢትዮጵያ መጥቶ አዝኖ ለተወው ማሸንን ትቶ ሲናር ጠመንጃ እንዳነገተ ሊገድል መጥቶ እራሱ ሞተ። ሊገድል መጥቶ እራሱ ሞተ። ሊገድል መጥቶ እራሱ ሞተ። የኢትዮጵያ ልጆች እንጠይቅ። ማን ነው ጎበዝ? ክፍል 12 ጥያቄ ቁጥር 1 ማርስ ላይ ስማቸው በክብር መዝገብ የሰፈረ ኢትዮጵያዊ ሰዓሊ ማን ይባላሉ? ሀ ወርቁ ማሞ፣ ለ ለማ ጉያ፣ ሐመሩሃ መዝገቡ ተሰማ፣ መ አፈወርቅ ተክሌ። መልሱ መ አፈወርቅ ተክሌ። ጥያቄ ቁጥር 2 ወፍ ነኝ መዋኘት እንጂ መብረር ግን አልችልም። እኔ ማን ነኝ? ሀ እርግብ፣ ለ ሰጎን፣ ሐመሩሃ ፔንጉዊን፣ መ ጉጉት። መልሱ ሐመሩሃ ፔንጉዊን። ጥያቄ ቁጥር 3 በባዶ እጃችሁ ብትገቡብኝ ሙሉ ታደርጉኛላችሁ። እኔ ማን ነኝ? ሀ የእናት ቤት፣ ለ ጓንት፣ ሐመሩሃ የውሻ ቤት፣ መ ካርቶን። መልሱ ለጓንት። ጥያቄ ቁጥር 4 የተፈጠርኩት አየር ላይ ቢሆንም ሰውነት የለኝም። ካለ ጆሮ እሰማለሁ፣ ካለ አፍም እናገራለሁ። ማን ነኝ? ሀ እንሽላሊት፣ ለ የገደል ማሚቱ፣ ሐመሩሃ ንፋስ፣ መ እፉዬ ገላ። መልሱ ለ የገደል ማሚቱ። ጥያቄ ቁጥር 5 ነገሮችን በመለካት የተካንኩ ንጉሥ ነኝ። እኔ ማን ነኝ? ሀ የሀገር ንጉሥ፣ ለ ማስመሪያ፣ ሐመሩሃ ተማሪ፣ መ ስንዝሮ። መልሱ ለማስመሪያ። ጥያቄ ቁጥር 6 ከባህር ዳር መጨረሻ ያለው ማን ነው? ሀ ጣና ሐይቅ፣ ለ ጎንደር፣ ሐመሩሃ ሰከላ፣ መ ዳር።
መልሱ መዳር ባህር ዳር ጥያቄ ቁጥር 7 የሀገራችን የመጀመሪያው ሐኪም ማን ይባላሉ? ሀ ሐኪም ወርቅነህ፣ ለ ፕሮፌሰር አስራት ወልደየስ፣ ሐመሩሃ ዶክተር ውዳድ ኪዳነ ማርያም፣ መ ሐኪም አበበች። መልሱ ሀ ሐኪም ወርቅነህ። ጥያቄ ቁጥር 8 ሰውየው ቀኑን ሙሉ ቢጓዝም ጫማው ግን አልተንቀሳቀሰም። ለምን? ሀ ጫማው አሮጌ ስለሆነ፣ ለ ሰውየው በባዶ እግሩ ስለተጓዘ፣ ሐመሩሃ ሰውየው ግማሽ መንገዱን በመኪና ስለሄደ፣ መ ሐውልት ስለሆነ። መልሱ ለሰውየው በባዶ እግሩ ስለተጓዘ። ጥያቄ ቁጥር 9 ሶስት አውሮፕላን አብራሪዎች አስፋውን ወንድማቸው እንደሆነ ለሁሉም ሰው ነገሩ። ነገር ግን አስፋው ምንም አይነት ወንድም እንደሌለው ተናገረ። ማን ነው የዋሸው? ሀ ሶስት አውሮፕላን አብራሪዎች፣ ለ ሁለቱም፣ ሐመሩሃ ማንም አልዋሸም፣ መ አስፋው። መልሱ ሐመሩሃ ማንም አልዋሸም። ምክንያቱም አውሮፕላን አብራሪዎቹ የአስፋው እህቶች ናቸው። ጥያቄ ቁጥር 10 ከፈለጋችሁ ልታጣፍጡኝ ካልፈለጋችሁ ደግሞ ልታጎመዝዙኝ ትችላላችሁ። እኔ ማን ነኝ? ሀ ስኳር፣ ለ ጨው፣ ሐመሩሃ ቃል፣ መ ጣዝማ ማር። መልሱ ሐመሩሃ ቃል። 10 ከ10 9 ከ10 8 ከ10 ያገኛችሁ እጅግ በጣም ጥሩ ውጤት ነው። ጎበዞች ብራቮ! እንደምን ሊታለፍ እንደምን ሊረሳ አንገቱን የሰጠው አባ በዝብዝ ካሳ ቼ
በሀገራችን ሊጎበኙ የሚችሉ መስህቦች ክፍል 1 ባህር ዳር። ባህር ዳር እንደ ስሟ ከባህር ዳር የምትገኝ ከተማ ናት። በሚያማምሩ ዘንባባዎች የተሞላች ናት። ጣና ሐይቅ ውበት ሰጥቷታል። በሐይቁ የሚገኙ ከ35 በላይ ደሴቶች አሉ። በውስጣቸው ጥንታዊ አብያተ ክርስቲያናት ይገኛሉ። በባህር ዳር ዙሪያ ትልቁ ፏፏቴ ጢስ አባይ ይገኛል። ይህ ፏፏቴ በሀገራችን ትልቁ ፏፏቴ በአፍሪካ ደግሞ በ9ኛ ደረጃ የሚገኝ ነው። ባህር ዳር ከአዲስ አበባ በ488 ኪሎ ሜትር ርቀት ላይ የምትገኝ ውብ ከተማ ስትሆን የተመሰረተችው በአጼ ይኩኖ አምላክ ዘመነ መንግስት በ12ኛው ክፍለ ዘመን ነው። 2 የአጼ ሚኒሊክ ሐውልት። የአጼ ሚኒሊክ ሐውልት በዋና ከተማችን አዲስ አበባ መሃል ፒያሳ ላይ የቆመ ሐውልት ነው። አጼ ሚኒሊክ የሀገራችን ንጉሥ የነበሩ ሲሆን በአድዋ ጦርነት ጣሊያንን እንድናሸንፍና በቅኝ ግዛት እንዳንገዛ ያደረጉ በበሳል አመራራቸው ጭምር የሚደነቁ ጀግና መሪ ነበሩ። የንጉሥ ሚኒሊክ ልጅ የነበሩት ንግሥት ዘውዲቱ የዳግማዊ ሚኒሊክ ሐውልት እንዲሰራ ከፍተኛ ፍላጎት ስለነበራቸው ሐውልቱ በጀርመን እንዲቀረጽ አደረጉ። ሃርትል ስፒንግለር በተባለ ባለሙያ ተሰርቶ ጥቅምት 22 1923 አዲስ አበባ ፒያሳ ላይ ቅዱስ ጊዮርጊስ ቤተክርስቲያን ፊት ለፊት በክብር ቆመ። ሐውልቱ ላይ ከትልቅ ወይም ከትንሽ መወለድ ሙያ አይደለም፣ ራስን ለትልቅ ታሪክ መውለድ ግን ሙያ ነው የሚል መልእክት ተጽፎበታል። 3 ነጭ ሳር ብሔራዊ ፓርክ። አዞ፣ ጉማሬ፣ የሜዳ አህያ፣ አጋዘንና ሌሎች የዱር እንስሳት የሚገኙበት ፓርክ ነው። የተመሰረተው በ1967 ሲሆን በታችኛው ስምጥ ሸለቆ በአባያና ጫሞ ሐይቆች መሃል ይገኛል። ነጭ ሳር ብሔራዊ ፓርክ ከ1000 በላይ የእጽዋት ዝርያዎች፣ ከ90 በላይ አጥቢ እንስሳት፣ ከ350 በላይ አዕዋፋት፣ ከ30 በላይ የእንቁራሪት ዝርያዎች ይገኙበታል። እንዲሁም ከ15 በላይ የዓሣ ዝርያዎችና ከ100 በላይ የጀርባ አጥንት የሌላቸው የነፍሳት ዝርያዎችም በውስጡ ይኖራሉ። የነጭ ሳር ብሔራዊ ፓርክ ሌላው አስደናቂ ነገሩ 40 የሚሆኑ ምንጮች መገኛ መሆኑ ነው። የእግዚአብሔር ድልድይና ጥቅጥቅ ያለው ጫካም ፓርኩን ልዩ አድርገውታል። 4 አክሱም ሐውልት። በሀገራችን ቀዳሚ ስልጣኔ የነበራት አክሱም ናት። አክሱም በትግራይ የምትገኝ ከተማ ስትሆን የአክሱም ሐውልቶች መገኛም ናት። የአክሱም ሐውልት በትክል ድንጋዮች የተሰራ ሲሆን ከተሰራ 1700 ዓመት ይሆነዋል። ትልቁ ሐውልት 24 ሜትር ርዝመት ሲኖረው 160,000 ኪሎ ግራም ይመዝናል። የአክሱም ሐውልት በዩኔስኮ በዓለም ቅርስነት መዝገብ ላይ የተመዘገበው በ2001 ዓ.ም ነው። 5 የአጼ ፋሲል ቤተ መንግሥት። ለ250 ዓመታት ያህል እየተገነባ የነበረ ቤተ መንግሥት ነው። ለመጀመሪያ ጊዜ ቤተ መንግሥቱ እንዲገነባ ያደረጉት በወቅቱ ንጉሥ የነበሩት አጼ ፋሲል ናቸው። ከዚያም በየጊዜው የሚመጡ የኢትዮጵያ ነገሥታት የራሳቸውን አሻራ የጣሉበትና አሁን ላለው ግንብ ትልቅ ድርሻ አበርክተዋል። የአጼ ፋሲል ግንብ በጎንደር የሚገኝ ሲሆን 12 በሮች አሉት። እነዚህ በሮች የየራሳቸው መጠሪያም አላቸው። ልዕልት፣ እንኮየ በር፣ ግምጃ ማርያም በር፣ ጃንተከል በርና ሌሎችም በሮች የሚታወቁ ናቸው። የአጼ ፋሲል ቤተ መንግሥት በዩኔስኮ የተመዘገበው በ1971 ዓመተ ምህረት ላይ ነው። በሀገራችን ሊጎበኙ የሚችሉ መስህቦች ከኢትዮጵያ ልጆች ቴሌቪዥን። የአፍሪካ አንድነት ድርጅትን ከመሰረቱ ታላላቅ መሪዎች በጥቂቱ እናስተዋውቃችሁ። አጼ ኃይለ ሥላሴ። ኢትዮጵያ የሊግ ኦፍ ኔሽንና የተባበሩት መንግስታት አባል በመሆኗ ለአፍሪካ አንድነት ድርጅት ምስረታ ትልቁን ድርሻ ትወስዳለች። በወቅቱ ነፃነታቸውን እያገኙ ያሉ የአፍሪካ ሀገራትን በህብረት በማሰባሰብና ጠንካራ የሆነ ሀገራዊ ድርጅት ለማቋቋም ሐሳብ ያመጣችውም ኢትዮጵያ ነበረች። ለበርካታ ዓመታት በተለያዩ የአውሮፓ ሀገራት ቅኝ የተገዙ የአፍሪካ ሀገራት ከነፃነት በኋላ የነበራቸውን የተራራቀ አመለካከትን አንድ በማድረግ የቻሉት የኢትዮጵያው ንጉስ የነበሩት አጼ ኃይለ ሥላሴ ናቸው። በወቅቱ የሀገሪቱ ንጉሠ ነገሥት የነበሩት አጼ ኃይለ ሥላሴ ድርጅቱ እንዲመሰረት ከፍተኛውን ድርሻ ይወስዳሉ። እንዲሁም የድርጅቱ ዋና መቀመጫ አዲስ አበባ እንዲሆን በማድረጋቸው ታላቅ ባለውለታ ናቸው።
ኳሚ ንክሩማ የጋናው ጠቅላይ ሚኒስትር በኋላ ደግሞ ፕሬዝዳንት የነበሩ ናቸው። ነፃነታቸውን ቀድመው ካገኙ የአፍሪካ ሀገራት አንዷ ጋና ናት። የአፍሪካ አንድነት ድርጅት እንዲመሰረት ትልቅ አስተዋጽኦ አድርገዋል። የአፍሪካ አባት ተብለው ከሚጠሩ መካከልም ኳሚ ንክሩማ ቀዳሚው ናቸው። ጆሞ ኬንያታ ኬንያ ነፃነቷን እንድታገኝ ያደረጉ ሰው ናቸው። የኬንያ የመጀመሪያው ጠቅላይ ሚኒስትርና ፕሬዝዳንት ሆነው አገልግለዋል። የአፍሪካ አንድነት ድርጅትን ከመሰረቱ ሰዎችም ይጠቀሳሉ። ድርጅቱን ከመሰረቱ ቀድሞ በሁለት ጎራ ተከፍሎ የነበረ ሲሆን እነዚህን የተለያዩ ሐሳቦች ጆሞ ኬንያታ ሁለቱን አካሎች በማስማማት የነበራቸው ሚና ትልቅ ነው። ገማል አብዱል ናስር ሁሴን ገማል አብዱል ናስር ሁሴን ግብፃዊ ናቸው። ሀገራቸውን እስከ ሕይወታቸው መጨረሻ ድረስ አገልግለዋል። ለአፍሪካ አንድነት ድርጅት መመስረት ትልቅ ሚና ተጫውተዋል። ሊዮፖልድ ሴዳር ሴንጎር ሊዮፖልድ ሴዳር ሴንጎር ሴኔጋል ነፃነቷን ካገኘች በኋላ የመጀመሪያው ፕሬዝዳንት ናቸው። ሴኔጋልን ለ20 ዓመታት በፕሬዝዳንትነትም አገልግለዋል። አፍሪካ ራሷን ማስተዳደርና ስልጣኔና ሀብት ያላት ሀገር መሆኗን ለመላው ዓለም ማሳየትም ይፈልጉ ነበር። ለአፍሪካ አንድነት ድርጅት ምስረታ የሳቸውም ድርሻ ከፍተኛ ነበር። አፖሎ ሚልተን አቦቴ ኡጋንዳዊ ሲሆኑ ሀገራቸውን ከእንግሊዝ ቅኝ ግዛት ለማውጣት ከፍተኛ ትግል አድርገዋል። አቦቴ ከነፃነት በኋላ ኡጋንዳን በጠቅላይ ሚኒስትርና በፕሬዝዳንትነት አገልግለዋል። የአፍሪካ አንድነት ድርጅት እውን እንዲሆን ጥረት ካደረጉ ሰዎች መካከልም ተጠቃሽ ናቸው። አህመድ ቤን ቤላ አልጄሪያዊ ሲሆኑ ሀገራቸውን ከፈረንሳይ ቅኝ ግዛት ነፃ ያወጡ ናቸው። ከነፃነት በኋላ የአልጄሪያ የመጀመሪያው ፕሬዝዳንት ናቸው። ለአፍሪካ አንድነት ድርጅት መመስረት ትልቅ ድርሻ ካላቸው ሰዎች ውስጥም ይጠቀሳሉ። ጁሊየስ ካምበረዥ ኔሬሬ የታንዛኒያ የቅኝ ግዛት ተቃዋሚና ፖለቲከኛ ሀገራቸውን ከእንግሊዝ ቅኝ ግዛት ነፃ ያወጡ ጠቅላይ ሚኒስትር ኋላም ፕሬዝዳንት ሆነው ሀገራቸውን ያገለገሉ ናቸው። በአፍሪካ ውስጥ የፓን አፍሪካን እንቅስቃሴዎች እንዲጠናከሩ ትልቅ አስተዋጽኦ አድርገዋል። የአፍሪካ አንድነት ድርጅት እንዲመሰረትም አስተዋጽኦአቸው የላቀ ነው። አቡበከር ቴፌዋ በለዋ ናይጄሪያዊ ሲሆኑ የመጀመሪያው ጠቅላይ ሚኒስትር ናቸው። ሀገራቸውን ከእንግሊዝ ቅኝ ግዛት ነፃ እንድትሆን አድርገዋል። እኚህ ሰው የአፍሪካ አንድነት ድርጅት እንዲመሰረት ትልቅ አስተዋጽኦ ነበራቸው። በተለይ ደግሞ የፈረንሳይኛ ቋንቋ ተናጋሪ የሆኑ የአፍሪካ ሀገራትን በማስተባበር ድርጅቱ እንዲመሰረት የበኩላቸውን ድርሻ ተወጥተዋል። አህመድ ሴኩቱሬ የጊኒ የፖለቲካ መሪ ነበሩ። ጊኒ ከፈረንሳይ ነፃ ከወጣች በኋላ የመጀመሪያው ፕሬዝዳንት ናቸው። አህመድ ሴኩቱሬ ለአፍሪካ አንድነት ድርጅት ምስረታ ከፍተኛ ድርሻም ይወስዳል።
ልጆችን በለዛ በሜዳው ተራራው ስትበር ሲያዩት ልጆች ወዳሉ ወደሷ መሮጥ ክብ የሰሩ አብረው ሲጫወቱ ለተመለከተው አቤት ደስ ማለቱ ይቺ ቲንዚዛ በጣም ደስ ትላለች በበጋው ፀሐይ ውስጥ ታንጸባርቃለች በበጋው ፀሐይ ውስጥ ታንጸባርቃለች ቲንዚዛዬ ናይስቲ ቲንዚዛዬ አንተ ቢልጮዬ ግን ቀስ እያልክ ብትሄድ ይሻላል። እሱ አንተ ዝም ብለህ እንደኔ አትሄድ። አቤት ልጆ መኪና እኮ በልጦክ ነበረ። መኪና ደግሞ ይባላል እንዴ? እኔ ይባላል ማለቴ ሊገጭ ነበር ማለቴ ነው። ያው የጥግጥጉን እግረኛ መንገድ ጋር ብቻ አድርገህ ሂድና እንዴ ምን ያደናብርሃል አንተ? ኮነ ግቢ ያለው አልቻለ በቃ እንዴ ዝም ብለህ እንደዚህ በለ እንዴ አንተ ልጆ እንዴ ምን ያላባብክ ነው እንዴ? የሥራ ማስታወቂያ ነዋ። አይታይሽም እንዴ? እንዴ አንተ ትልቅ ሰው ነህ። ማስታወቂያ ምን ያደርግልሃል? ሳድግ ይጠቅመኛል። አቶ ልጆ እሺ ቆይ ልጆ የኔ ግን የለበትም። በስነ ስርዓት ማትሄድ ከሆነ ጥዬ ወደ ቤት ነው የሚሄደው። እንዴ እሺ ቆይ ነይ ተመልከች። ልጆ አላ የለበትም ታፋ አንተ ግን ስነግር አሰማም እንዴ ደግሞ እንዴት ነው የሚያመው? ልጆ የሎሌ የለውም ፈሌ በማይመለከተ ግበት ጭንቅላቴን ከትከት አንን ይዘ አይዞሽ
አይደለም ለሁሉም ጊዜ አለው ለማረስ ጊዜ አለው ለመስራት ጊዜ አለው ለማረም ጊዜ አለው ለማጨድ ጊዜ አለው ለመውቃት ጊዜ አለው ይህን ላስተዋለው ሁሉም ይሆንበት የራሱ ጊዜ አለው ጠቢቡ ሰለሞን እንደተናገረው በዓለም ለሚሆነው ለሁሉም ጊዜ አለው ልምምድ ሳያደርግ ዝግጅት ሳይኖረው የዓለም ሻምፒዮን መሆን እንዳማረው ስለ መቆም ብቻ እንሁን ብንለው የሚሆን አይደለም ለሁሉም ጊዜ አለው ለመብቀል ጊዜ አለው ለማደግ ጊዜ አለው ለማብቀል ጊዜ አለው ለማፍራት ጊዜ አለው ለመብሰል ጊዜ አለው ይህን ላስተዋለው ሁሉም ይሆንበት የራሱ ጊዜ አለው ጠቢቡ ሰለሞን እንደተናገረው በዓለም ለሚሆነው ለሁሉም ጊዜ አለው ጠቢቡ ሰለሞን